መጽሐፈ ምሳሌ ምዕራፍ 20 የወይን ጠጅ ፌዘኛ ብርቱ መጠጥም ጠበኛ ያደርጋል። በእነዚህ የሳተ ሁሉ ጠቢብ አይደለም። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ የሚያስቆጣውም ሰው ሕይወቱን ለመከራ ይዳርጋል። ከጠብ መራቅ ለሰው ክብሩ ነው፣ ተላላ ሁሉ ግን ለጥል ይቸኩላል። ሰነፍ ሰው በወቅቱ አያርስም፣ ስለዚህ በመከር ወራት ይፈልጋል፣ አንዳችም አያገኝም። የሰው ልብ ሐሳብ እንደ ጥልቅ ውሃ ነው፣ አስተዋይ ሰው ግን ከዚያ ቀርቶ ያወጣዋል። ብዙ ሰው ጽኑ ፍቅር እንዳለው ይናገራል፣ ታማኝ ሰው ግን ማን ሊያገኘው ይችላል? ጻድቅ ነቀፋ የሌለበት ሕይወት ይመራል፣ ከእርሱም በኋላ የሚከተሉት ልጆቹ ብሩካን ናቸው። ንጉሥ ለፍርድ ዙፋኑ ላይ በሚቀመጥበት ጊዜ ክፉን ሁሉ በዓይኖቹ አበጥሮ ይለያል። ለመሆኑ ልቤን በንጽሕና ጠብቄአለሁ፣ ንጹሕ ነኝ፣ ኃጢአት የለብኝም የሚል ማን ነው? ሁለት አይነት ሚዛን፣ ሁለት አይነት መስፈሪያ፣ ሁለቱንም እግዚአብሔር ይጸየፋቸዋል። ሕፃን እንኳ ጠባዩ ንጹሕና ቅን መሆኑ ከአድራጎቱ ይታወቃል። የሚሰሙ ጆሮዎች፣ የሚያዩ አይኖች፣ ሁለቱንም እግዚአብሔር ሰርቷቸዋል። እንቅልፍ አትውደድ፣ አለዚያ ድሃ ትሆናለህ። ዓይንህን ክፈት፣ የተትረፈረፈ ምግብ ይኖርሃል። ዕቃ የሚገዛ የማይረባ ነው ብሎ ያራክሳል፣ ሲመለስ ግን በግዢው ይኩራራል። ወርቁም አለ፣ ቀዩም ዕንቁ ተትረፍርፏል። ዕውቀት የሚናገሩ ከንፈሮች ግን ብርቅ ጌጦች ናቸው። ለማይታወቅ ሰው ዋስ የሆነውን ልብሱን ግፈፈው፣ ለዘልዛላ ሴት የተዋሰውን በቃሉ ያዘው። ሰው በማጭበርበር ያገኘው ምግብ ይጣፍጠዋል፣ በመጨረሻ ግን አፉን ኮረት ሞልቶት ያገኘዋል። ምክር ጠይቀህ ዕቅድ አውጣ፣ ጦርነት የምትገጥም ከሆነ መመሪያ ተቀበል። ሐሜተኛ ምስጢር ያባክናል፣ ስለዚህ ለፍላፊን ሰው አርቀው። አባቱን ወይም እናቱን የሚሰድብ መብራቱ በድቅድቅ ጨለማ ይጠፋል። ከጅምሩ ወዲያው የተገኘ ርስት በመጨረሻ በረከት አይኖረውም። ለደረሰብኝ በደል ብድሬን ባልመለስ አትበል። እግዚአብሔርን ጠብቅ፣ እርሱ ይታደግሃል። ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው። አባይ ሚዛን አይወደድም። የሰው አካሄዱ በእግዚአብሔር ይመራል። ሰውስ የገዛ መንገዱን እንዴት ማስተዋል ይችላል? በችኮላ ስዕለት መሳል፣ ከተሳሉም በኋላ ማቅማማት ለሰው ወጥመድ ነው። ጠቢብ ንጉሥ ክፉዎችን አበጥሮ ይለያል፣ የመውቂያ መንኮራኩሩንም በላያቸው ላይ ይነዳል። የሰው መንፈስ ለእግዚአብሔር መብራት ነው፣ ውስጣዊ ማንነቱንም ይፈትሻል። ፍቅርና ታማኝነት ንጉሥን ይጠብቁታል፣ በፍቅርም ዙፋኑ ይጸናል። የጎልማሶች ክብር ብርታታቸው፣ የሽማግሌዎችም ሞገስ ሽበታቸው ነው። የሚያቆስል በትር ክፋትን ያስወግዳል፣ ግርፋትም የውስጥ ሰውነትን ያጠራል።